የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በሳውርስ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ተነስተልን አድማጮች እንደምን አላችሁ? ዘወትር በዚህ ሰዓት ወደናንተ ወደ አድማጮቻችን የሚደርሰው የህግ ነገር ፕሮግራማችን ሰዓት ላይ እንገኛለን። በህግ ነገር ፕሮግራማችን ዛሬ የሀገራዊ ምክክር ኮሚሽን እየተቋቋመበትን አዋጅ እንዳስሳለን። አጠቃላይ እንግዲህ በዚህ አዋጅ ላይ የተነሱ ዋና ዋና ቁም ነገሮች ምን ይመስላሉ የሚሉትን ሐሳቦች እያነሳን አብረናችሁ እንቆያለን። ሀገራዊ ምክክር ኮሚሽን ስልጣንና ኃላፊነትም እናነሳለን። የሀገራዊ ምክክር ኮሚሽን ዋና ዓላማዎች አጠቃላይ ከሀገራዊ ምክክር ኮሚሽን አዋጅ የሚጠበቁ ውጤቶችና ሌሎች መሰል ጉዳዮችን በዝርዝር እያነሳን አብረናችሁን ቆያለን። እዚህ አጠገቤ ከፍትህ ሚኒስቴር ባለሙያ ጋብዘናል። አቶ መስፍን መኮንን ይባላሉ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ምክትል ረዳት ጠቅላይ አቃቢ ህግ ናቸው። ከሳቸው ጋር አብረን ቆይታ እናደርጋለን ማለት ነው። ፕሮግራሙን ያዘጋጀችው ባልደረባይ ዙቤዳ አቦል ነች። የማቀርብላችሁ ሰለሞን በረደር ነኝ። በቴክኒኩ ተክላ አብራቦ አብሮን ይቆያል። አድማጮች ወደ ውይይታችን ተመልሰናል። የህግ ነገር ፕሮግራማችን ይቀጥላል። አሁንም በኢትዮጵያ ሬዲዮ ወደ እናንተ ሀሳቦችን እያደረሰን ከናንተም ሀሳቦችን የተቀበለን አብረን እንቆያለን ለአንድ ሰዓት ማለት ነው። እንግዲህ ቀደም ሲል እንዳነሳውላችሁ የሀገራዊ ምክክር ኮሚሽን የተቋቋመበት አዋጅ ቁጥር 1265 ህዝባር 2014 እንግዲህ ይህ አዋጅ የያዛቸው ቁም ነገሮች ምን ይመስላሉ? ሀገራዊ ምክክር ኮሚሽን ተግባሮች፣ ኃላፊነት ምናምን ዝርዝር ነገሮች አጠቃላይ እየተሄዱ ያሉት በተለያዩ ፕሮግራሞቻችን እየዳሰስን ወደ እናንተ ስናቀርብ ቆይተናል። አሁንም ጉዳዮችን የሀገራዊ ምክክር ኮሚሽን ስራዎች ምን ላይ ደረሱ የሚሉትን በተለያዩ ፕሮግራሞች ወደ እናንተ እናደርሳለን። ይቀጥላል። ነገር ግን ዛሬ በህግ ነገር ማየት የፈለግነው ዋናዋ ነገር ስለ አዋጁ ነው። የሀገራዊ ምክክር ኮሚሽን የተቋቋመበት አዋጅ ህጋዊን አጠቃላይ ዓላማው፣ ኮሚሽኑ ኃላፊነትና ተግባርና ሌሎች መሰል ጉዳዮችንም እያነሳን ከዚህ ከአዋጁ ጋር በተያያዘ እንቆያለን። አቶ መስፍን መኮንን እዚህ ይገኛሉ። ስለመጡ ከልብ እናመሰግናለን። እኔም እድሉን ስለሰጣችሁኝ አመሰግናለሁ። አቶ መስፍን እንግዲህ አዋጅ ቁጥር 1265 ህዝባር 2014 የሀገራዊ ምክክር ኮሚሽን የተቋቋመበት አዋጅ ነው። በህዝብ ተወካዮች ምክር ቤት የወጣው አዋጅ። ስለዚህ ይህ አዋጅ ዝርዝሩ ምን ይመስላል እንመጣበታለን። ከዛ በፊት እንደው በአዋጁ የሀገራዊ ምክክር ኮሚሽን ምን ማለት ነው የሚለው ምናልባት በተደጋጋሚ ፕሮግራሞቻችን ለአድማጮቻችን እናደርሳለን። የሀገራዊ ምክክር እንዲህ ነው እንላለንና ከትርጉሙ ያው በህግ ስንነሳ ህግ መጀመሪያ እያንዳንድ ነገሮች ላይ ትርጓሜዎችን ነው የሚሰጠውና ከሀገራዊ ምክክር ኮሚሽን ትርጉሙና እንደው ምን ማለት ነው የሚለው ነገር ብንነሳ። እሺ መልካም። በዚህ የሀገራዊ ምክክር ኮሚሽን ለማቋቋም የወጣው አዋጅ ቁጥር 1265 2014 ሀገራዊ ምክክር ኮሚሽን ማለት ምን ማለት ነው የሚለውን ዳይሬክትሊ ትርጉም አልሰጠም። ነገር ግን ምንድነው ኮሚሽን ምንድነው ኮሚሽን ምክር ቤት ማለት ምን ማለት ነው ሀገራዊ ምክክር ራሱ ማለት ምን ማለት ነው ለሚሉ ቃላቶች ትርጉም ሰጥቶታል ማለት ነው። ስለዚህ እነዚህን ቃላቶች ስናያይዛቸው
ሀገራዊ ምክክር ኮሚሽን ማለት ምን ማለት ነው የሚለው ልናገኝ እንችላለን። ሀገራዊ ምክክር ማለት ብዙ ጊዜ ሲነሳ ምን ማለት ነው የሚለው ጥያቄዎች ይነሳሉ። በአዋጁ አንቀጽ 2 ህዝባር 3 ላይ ሀገራዊ ምክክር ማለት በዚህ አዋጅና የኮሚሽነሮች ምክር ቤት በሚያወጣው መመሪያ መሰረት በሚለዩ አጀንዳዎች ላይ በተለያዩ አካላት ውይይት እንዲደረግባቸው የኮሚሽኑ ምክር ቤት በፌዴራልና በክልሎች የሚያመቻቸው ውይይቶች ናቸው ብሎ ያስቀምጣል ማለት ነው። ስለዚህ ምንድነው ይሄ ሀገራዊ ምክክር ማለት? አንድ ሀገር የራሷን ችግሮች ለምሳሌ በህዝብ መካከል ሊሆን ይችላል፣ በፖለቲካ ፓርቲ ሊሆን ይችላል፣ በመንግስት ሊሆን ይችላል። የተለያዩ መሰረታዊ በሆኑ ወይም ደግሞ በተለያዩ ሁኔታዎች ላይ ላይስማሙ ይችላሉ ማለት ነው። ስለዚህ አንድ ሀገር ያንን ችግሯን በራሷ በህዝቧ ማለት ነው የምትፈታበት ሂደት ነው ማለት ነው ሀገራዊ ምክክር። ከሌላው አሁን ለምሳሌ ሀገራዊ ምክክር ለየት የሚያደርጋቸው የራሱ ባህሪ አለው። ለምሳሌ አንዳንድ ነገር ላይ ምን አለ፣ ሁለት የተጣሉ አካላት ቢኖሩ ሁለቱ ተደራድረው ሊፈቱ ይችላሉ አይደለ? መንግስትና ፖለቲካ ፓርቲ ሊሆን ይችላል፣ ወይ የሚመለከታቸው ባለስልጣን ሊሆን ይችላል። ሀገራዊ ምክክር ግን የሚመክረው ሀገር ነው። አንድ ሁለተኛ በራስ መንገድ ነው። ከሌላ ከውጭ ሌላ ሰው መጥቶ የሚፈታው ጉዳይ አይደለም። ያንን ህዝብ በህዝብ መካከል ሊሆን ይችላል፣ በፖለቲካ ፓርቲ መካከል ሊሆን ይችላል፣ በህዝብና በመንግስት መካከል ሊሆን ይችላል። በተለያዩ ጉዳዮች ላይ ልዩነት ሊኖር ይችላል፣ ያለ መግባባት ሊኖር ይችላል ማለት ነው። ስለዚህ አንድ የልዩነት ሊሆን ይችላል ወይም ደግሞ የተለያዩ ልዩነቶች ሊሆኑ ይችላሉ ማለት ነው። እነሱን የሚመለከታቸው አካላት መንግስት ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ እያንዳንዱ የተሳተፈበት በሀገር ማለት ነው ራሱን በቻለ እንትን ተደርጎ ተሳታፊ የሆነ ሚዛን ተደርጎ የሚገባበት የሚሳተፍበትና ለዛ ችግር ሁሉም የራሱን መፍትሄ የሚያቀብልበት ነው ማለት ነው። ይሄ ነገር አሁን በብዛት የሀገራዊ ምክክር ጋር ሲገናኝ ምንድነው አንደኛ ኢኮኖሚ ጉዳዮች ሊሆን ይችላል፣ ጉዳዩ የፖለቲካ ጉዳይ ሊሆን ይችላል፣ ማህበራዊ ጉዳይ ሊሆን ይችላል። እነዛን ጉዳዮች እንደ ሀገር ሁሉም ህዝብ፣ የፖለቲካ ፓርቲ ግልጽ በሆነ ገለልተኛ በሆነ አሳታፊ በሆነ መንገድ የሚሳተፉበትና ለዛ ችግር መፍትሄ እንደ ሀገር የሚፈለግበት የሚሰጥበት ነው ማለት ነው። ኮሚሽኑ የሚባለው ደግሞ ምንድነው በዚህ አዋጅ መሰረት ይሄንን የሀገራዊ ምክክርን የሚመራ ለዛ ሀገራዊ ምክክር መደላድሎችን የሚሰጥ ነው ማለት ነው። ሀገራዊ ምክክር ብዙ እንትኖችን ነው የሚያሳትፈው። ባይዘው መንግስት ያለ ተቃዋሚ ፓርቲ ሊኖር ይችላል፣ የተለያዩ ማህበራት ሊኖር ይችላል። ሰፊ ነው እንደ ሀገር ስለሆነ ያንን ነገር አንደኛ ብዙ ፕሮሰሶች ውስጥ ያልፋል። የዝግጅት ጊዜ ሊኖር ይችላል፣ የምክክር ጊዜ፣ ከዛ ደግሞ ከአፈጻጸሞች ሊሆኑ ይችላሉ። እነዛን ስቴጆች በበላይነት የሚመራ ማን ነው የሚሳተፈው፣ እንዴት ነው የሚመረጠው ምናምን የሚለውን የሚመራ ኮሚሽን ነው ማለት ነው። ኮሚሽን ምክር ቤት ነው ማለት ነው። የነዚህ የኮሚሽን ምክር ቤት ደግሞ የምንድን ነው የሚቋቋሙ በኮሚሽነሮች ናቸው ማለት ነው። ኮሚሽነሮችስ እንዴት ነው የሚመረጠው የሚለውን ስናየው የህዝብ ተወካዮች ምክር ቤት አፈ ጉባኤ እጩዎችን ያቀርባል። ምን አይነት እጩዎች? ኮሚሽን የሚሆኑ አንደኛ ብቃት ያላቸው፣ ለህገ መንግስቱ ታማኝ የሆኑ፣ ሁሉንም ሃይማኖት የሚያከብሩ፣ የተለያዩ መስፈርቶችና አቅምና ችሎታ ያላቸው፣ በህብረተሰቡ ዘንድ ተቀባይነት ያላቸው እጩዎች ይቀርባሉ። በህዝብ አስተያየት እንዲሰጥባቸው ያደርግና ከዛ መካከል በዚህ አዋጅ መሰረት 11 ሰዎች ናቸው የሚመረጡት ማለት ነው። ከዛ ውስጥ ብቃት ያላቸው ህዝብ የሚያምናል 11 ሰዎች ይመረጣሉ። ከዛ በህዝብ ተወካዮች ምክር ቤት በአፈ ጉባኤ ተመርጦ በህዝብ ተወካዮች ምክር ቤት እንትን ይሰጣቸዋል፣ ይመረጣሉ ማለት ነው። ስለዚህ የነዛ የ11 ሰዎች ስብስብ ምክር ቤት ይባላል። የምን የምክክር ምክር ቤቱ እሱ ነው ማለት ነው። ስለዚህ እነሱን አጠቃላይ እነኚህ ትርጉሞች ተደምረው ነው እንግዲህ ሀገራዊ ምክክር የሚለው ምክክር ኮሚሽን ይሆናል ማለት ነው። ምናልባት እንደው ከዚሁ ጋር ተያይዘን ብናነሳው ጥሩ ነው ብዬ የማስበው ሀገራዊ ምክክር ኮሚሽን እንግዲህ አሁን በኢትዮጵያ ሲቋቋም በታሪክ ደረጃ የመጀመሪያው ነው ወይ? ከዚህ በፊትስ እንደው በሀገራችን እንደ አይነት ተቋቁሞ ይታወቃል ወይ? በሌሎች ሀገሮች ውስጥ ይህ አዋጅ እንግዲህ 1265/2014 የሀገራዊ ምክክር ኮሚሽኑን ምንነትና ማንነት የሚገልጸው አዋጅ፣ ስልጣኑንም ተግባሩንም የሚደነግገው አዋጅ ከዚህ በፊት እንደ አይነት ነገር ነበራት ኢትዮጵያ ወይስ ከዚህ ከሌሎች ሀገሮች የተገኘ ተሞክሮ ነው? ምንድነው እዛ ጋር ያለው ሲታይ? እሺ ሀገራዊ ምክክርን በተመለከተ በእኛ ሀገር ታሪክ ውስጥ ግልጽ የሆነ የተቀመጠ በአዋጅ
እንዲህ ስትራክቸርድ ሆኖ የወጣ የለም እስካሁን አናገኝም። ነገር ግን አገር ብዙ ጊዜ ምንድነው ሀገራዊ ምክክር የሚደረግበት ሁኔታዎች አንደኛ በብዛት የሚደረገው እንደው በተመክሮ ራሱ እንደ ዓለምም ማለት ነው አንድ ከፍተኛ የሆነ የፖለቲካ ችግሮች ሲኖሩ የሆነ የመንግስት ለውጥ ሲኖርና ከለውጡ በኋላ የሆነ ትራንዚሽናል የፖለቲካ ሽግግር ሲኖር ከዛ በኋላ ምንድነው ወይም ደግሞ አንዳንዴ ምን አለ መሰለ ይሄ ሊፈነዳ የደረሱ የተጠራቀሙ ችግሮች ሲኖሩ ያንን ችግርና እንትን ለመግታት ሲባል የሚደረግ ውይይት ነው በባህሪው ማለት ነው ሀገራዊ ምክክር። ስለዚህ በእኛ ሀገርም የተለያዩ ህዝባዊ ምክክሮችና እንትኖች ተካሂደዋል በተለያዩ ችግሮች ማለት ነው። በተለያዩ ዘመኖች በተለያዩ የመንግስት ስርዓቶች ውስጥ ነበሩ የሉም ማለት አይቻልም። ነገር ግን እንደዚህ የህግ ማዕቀፍ ወጥቶላቸው እንደዚህ ስትራክቸር ሆኖ በህግ ተደግፎ በመመሪያ ተደግፎ በተቋም ተደግፎ እንደዚህ ስትራክቸር ሆኖ እንትን ያለ ሀገራዊ ምክክር በሀገራችን የለም። ግን የተለያዩ ጊዜ ህዝብ ለተለያዩ ችግሮች መፍትሄ ለመፍጠር ምክክሮች ተደርገዋል፣ ውይይቶች ተደርገዋል፣ እንደዚህ ህዝብን ያሳተፈ እንትን ተደርጓል። ግን እንደዚህ ስትራክቸር ሆኖ ፎርማል ሆኖ የተደረገበት በህግም የወጣ የለም ማለት ነው። የውጭ ሀገር ተመክሮን ስናይ ምንድነው ይሄ እንትን ብዙ ጊዜ ስትራክቸራሊ አሁን በቅርብ ዲቨሎፕ እየሆነ የመጣ እንትን ነው። ኢንተርናሽናሊ ስናየው ለምሳሌ የሶቪየት ህብረት በተበተነች ጊዜ በብዙ ሀገራቶች ራሳቸውን ለመቻል በሚያደርጉበት እንቅስቃሴ እንደዚህ ህዝባዊና ሀገራዊ ምክክሮችን አድርገዋል። ያ ደግሞ ሀገረ መንግስት እንዲመሰርቱ ያንን ሂደቶቹን በሰላማዊ መንገድ ትራንስፎርም እንዲያደርጉም ተጠቅመውበታል። ሌላው ደግሞ እንደ ምሳሌ በብዛት በተለይ እንደ ምሳሌ አሁን ሊጠቀስ የሚችለው ደቡብ አፍሪካን እንወስዳታለን። እንዲሁ ሀገራዊ ምክክርን ያካተተ ነገር ግን እውነት አፈላላጊና እርቅ እንትንን የሚጨምር እንትን ተደርጓል። በተለይ አሁን ደቡብ አፍሪካ እንደ ምሳሌ በጣም ትጠቀሳለች። በእንደዚህ ሰክሰስፉል የሆነ ሀገራዊ ምክክር አድርጋ ጥሩ ውጤት አምጥተዋል። እንትና ምንድነው የአፓርታይድ ስርዓት በተገረሰሰበት ጊዜ በህዝቡ መካከል ከፍተኛ ቅሬታ ነበረ። ምንድነው በነጮችና በጥቁሮች በነጮችና ሚክስድ የሆኑ ከለሮች መካከል እና አገሪቷ በጣም ውጥረት ላይ በነበረችበት ጊዜ ህዝብ ለበቀል ለፍጅት እንትን በተነሳሳበት ጊዜ እንደ መሳሪያ የተጠቀሙት ምንድነው ጠቅላላ የህዝብ ምክክሮች እያንዳንዱ ሰው የደረሰበትን ችግርና እንትን በውይይት የሚፈታበት ይሄ ትሩ ሲኪንግ አለ ይሄ እውነት ማፈላለግ ሂደቶች ከዛ ደግሞ እነዛ በእውነት መካከል ደግሞ ምንድነው ይሄ ካሳ የማግኘት የተለያዩ ሪሊፍ የሚያገኙበት እንትን በማድረግ አገሪቷ ምንድነው እንደ ሀገር እንድትሆን ዲሞክራሲ እንትን እንዲል አግዟታል ማለት ነው። ሌላኛው ደግሞ አረብ ስፕሪንግን ተከትሏል አይደል የአረብ ጸደይ የተባለው ተከትሎ ምንድነው ህዝብ በየቦታው አመጽ ተነስቶ ነበረ። በየቦታው ሰልፍ ነበረ። በየቦታው መንግስትና ህዝብ ላይ ያለ መተማመን ነበረ ማለት ነው። ያንን ነገር ለመፍታት በተለያዩ ሀገራት እነ ሳውዲ አረቢያ ሊሆን ይችላል፣ ቱኒዚያ፣ ሞሮኮ ብዙ ሀገሮች ላይ ይሄ ሀገራዊ የህዝብ ምክክር ተደርጓል። በተለይ እንደ ሰክሰስፉል ኤግዛምፕል የሚነሳው ቱኒዚያ ናት። ቱኒዚያ ላይ የተደረገው እንትን ውጤታማ ከሚባሉ እንትን ነበረ ምንድነው በህዝብና በመንግስት መካከል ያለው ልዩነት። በነገራችን ላይ የአረብ ጸደይም የመጀመሪያው የተነሳባት ሀገር ቱኒዚያ ነበር። ቱኒዚያ ናት። አዎ። እና ምንድነው በህዝብና በመንግስት መካከል ያሉ ችግሮች ተነሱ፣ በዛ ላይ ተወያዩ፣ ያሉ መፍትሄዎች ተቀመጡ። ስለዚህ ህዝብና መንግስት ሞር እንዲቀራረቡና እንዲተማመኑ አድርጓል ማለት ነው። ሌላው ደግሞ ለምሳሌ እንደ ኤግዛምፕል ሊነሱ የሚችሉ እነ ማሊ፣ ቶጎ፣ ቤኒን ምናምን የሚባሉ ሀገሮችም አፍሪካ ሀገሮች ዌስት አፍሪካ ሀገሮችም ሀገራዊ እንደዚህ ምክክሮችን አድርገዋል። ይሄ የፖለቲካ ትራንዚሽን ለማድረግ ለምሳሌ ከዲክታተርሺፕ መንግስት ወደ ዲሞክራሲ ለመቀየር እንደ መሳሪያ ተጠቅመውበታል ማለት ነው። ካሜሩንን ልናነሳ እንችላለን። ካሜሩን አሁን በሁለት ነገር ነው ብዙ ጊዜ የሷ ችግር ምንድነው የፈረንሳይ ተናጋሪና የእንግሊዘኛ ተናጋሪ ብሎ ብዙ ጊዜ የሆነ ግጭቶች ምናምን ይነሳሉ። ያንንም ለመፍታት የሀገራዊ ምክክር አድርገዋል ማለት ነው። ስለዚህ የኛ ይሄ ህግ ሲቀረጽና የሀገራዊ ምክክር ኮሚሽኑ እንትን ሲል ምንድነው የነዚህ የሀገራትን ኤክስፒሪየንስ ግምት ውስጥ አስገብቶ
የተወሰደ ነው ማለት ነው። መልካም እንግዲህ በእርግጥ በሀገራችንም በርካታ ጊዜ እንግዲህ በመንግስታት ለውጥ መካከል በሚፈጠሩ አለመግባባቶች ያው ምክክሮች ውይይቶች ተደርገዋል እርሱም እንዳረጋገጡት ትክክል ነው ነገር ግን በአሁን በዚህ ደረጃ በአዋጅ ህግ ወጥቶለት በዚህ ደረጃ በተደራጀ መልኩ የተቋቋመበት በምክክር ኮሚሽን ደረጃ አለ ብሎ መውሰድ አይቻልም የሌሎች ሀገር ተሞክሮችንም በዛ መልኩ ቅድም ዘርዘር አድርገው ስላነሱት በዛ ወደዛ እናልፈም ነገር ግን የኢትዮጵያ የህግ ማዕቀፎች ብዙ ናቸው የመጀመሪያው የህጎች ሁሉ አባት የሚባለው የኢትዮጵያ ህገ መንግስት ነው አይደል ሁሉም ህጎች ከዛው ስለሚቀዱ ማለት ነው እንግዲህ ከዛ ትልልቅ አዋጆች በተወካዮች ምክር ቤት ይወጣሉ እንደገና ደግሞ መመሪያና ደንቦች ደግሞ ተቋማትን ደግሞ ያደራጃሉ ማለት ነው ሁሉም ህጎች ግን ከህገ መንግስቱ በተቃራኒ ሊሆኑ አይችሉም ይሄ አዋጅ እንግዲህ በህዝብ ተወካዮች ምክር ቤት ደረጃ የረቀቀ አዋጅ ነው ነገር ግን ከህገ መንግስቱ ማዕቀፍ ጋር ያለው ግንኙነት ምን ይመስላል እንደ አይነት ኮሚሽን አዋጅ እንዲቋቋም ህገ መንግስቱ ማዕቀፍ ማለት እድል የመስጠት ነበረ ወይ ከህገ መንግስቱ ጋር የሚጣረርበት ጉዳይ አለ ወይ ከዚህ አዋጅ ጋር የሚቃረን ህጎችና ስነ ስርዓቶች አሉ ወይስ እነኛን አሳልጦ የሚቀጥል ነው እንደ ሀገር በፖለቲካም ሆነ በኢኮኖሚ በማህበራዊ ጉዳዮች ጋር የሀገራዊ ምክክር ኮሚሽኑ አዋጅ ቁጥር 1265/2014 ከሌሎች ህጎች ጋር ሲቀዳ በኢትዮጵያ ህግ ማዕቀፍ ማለት ነው ያለው ተሰናስኖ ምን ይመስላል እሺ መልካም ይሄንን አዋጅ በተመለከተ ይሄ አዋጅ ሲወጣ ህገ መንግስታዊ ነው ከህገ መንግስቱ የሚቃረንበት ምንም አይነት ሁኔታ የለም ማለት ነው ቤዝ የሚያደርገው ህገ መንግስቱ በሰጠው ስልጣንና ኃላፊነት ነው ቤዙ ራሱ ማለት ነው አንድ ህግ የሚወጣው መሰረቱ ምንድነው ህገ መንግስት ነው ማለት ነው ለዚህ ደግሞ ቀጥተኛ ምንድነው መሰረት የሚያደርገው የህገ መንግስቱ አንቀጽ 55 ላይ የህዝብ ተወካዮች ምክር ቤት ስልጣንና ተግባር የሚል አስቀምጧል የህዝብ ተወካዮች ምክር ቤት ስልጣንና ተግባር ምንድነው አንቀጽ 55 1 ላይ የህዝብ ተወካዮች ምክር ቤት በዚህ ህገ መንግስት መሰረት ለፌደራል መንግስት በተሰጠ ስልጣን ክልል ህጎችን ያወጣል ብሎ ነው ያስቀመጠው ስለዚህ ምንድነው ማንኛውም የህዝብ ተወካዮች ምክር ቤት በዚህ ጉዳይ ላይ ህግ ላውጣ ብሎ ከፈለገ ህግ የማውጣት መፍቱ ስልጣኑ ተሰጥቶታል ማለት ነው ያንን መሰረት አድርጎ ምንን አውጥቷል ለምሳሌ አሁን ብዙ ጊዜ የፌደራል ጉዳዮች የሚባሉት በህገ መንግስቱ ተለይቶ ተቀምጧል ምን አይነት ስልጣኖች ናቸው ምን አይነት ሁኔታዎች ናቸው ሲባል ሀገራዊ ነክ ሆነ ጠቅላላ ሀገርን የሚመለከት ጉዳይ ኢኮኖሚካል ፖለቲካል ሶሻል ሊሆን ይችላል በተለያዩ ጉዳዮች ላይ ሀገር ነክ የሆነ እንትኖችን እንትን ይላል ማለት ነው ህጎችን ያወጣል ይሄ ሀገራዊ ምክክር ደግሞ ምንድነው ስለ ሀገር ነው እኮ ጠቅላላ ሀገርን የሚመለከት ጉዳይ ነው አይደል ለምሳሌ ብዙ ጊዜ አንድ ክልልና የሚነሱ ሺዎች እኮ ይሄ ቦታ የኔ ይገባኛል ብሎ ብዙ ጊዜ አንዱ ክልል ላይ ያነሳል እኮ ጥያቄ ይሄ ምንድነው ሁለት ክልሎችን የሚነካ ጉዳይ ነው ለምሳሌ የመንግስትን መዋቅር ሁኔታ ሊሆን ይችላል እኮ አገራችን ከሚነሱ ሺዎች አንዱ ምንድነው ፌደራሊዝም ይጥፋና ሴንትራሊዝም ይሆን አይደል በአንድ እንትን ተዳደረ የሚል አለ እኮ ክልል የሚባል ነገር ይጥፋ የሚል አለ ኖ የክልል ስልጣን እንደውም ከዚህ በላይ ጠንክሮ ሄድ የሚል እንትን አለ እኮ እንደዚህ አይነት ነገሮች ምንድነው በውይይት አይደለ አንድ ላይ የሚመጡት ጉዳዩስ የምንድነው የአንድ ክልል ጉዳይ አይደለም አጠቃላይ ስለ ሀገር ጉዳይ ነው አይደል ኢኮኖሚ ጉዳይ ላይ ሊነሳ ይችላል እኮ የዚህ ሁሉ ሊሆን ይችላል መንግስት እያንዳንዱ ነገር መቆጣጠር አለበት ነጋዴዎች አስቸግረዋል ምናምን የሚሉ እንትን ሊኖር ይችላል ልክ ይሁን ደግሞ የሚል አለ እኮ ስለዚህ ምን መሆን አለበት ይሄ ምንድነው የጉዳዩ የሀገር ጉዳይ ነው ጠቅላላ ስለዚህ እንደዚህ አይነት ጉዳዮች ላይ ምንድነው የፌደራል ጉዳዮችን የሚመለከቱ ጉዳዮች ናቸው እንደዚህ አይነት ጉዳዮች ደግሞ የማውጣት ህገ መንግስታዊ በዚህ አይነት ጉዳይ ላይ ህግ የማውጣት ህገ መንግስታዊ ስልጣን አለው ማለት ነው ስለዚህ ይሄ አዋጅ ቁጥር 1265/2014 የወጣው ህገ መንግስትን መሰረት አድርጎ የወጣ አዋጅ ነው ማለት ነው መልካም ሌላው ምናልባት ከዚህ ጋር ታይዞ በእርግጥ የዚህ ሀገራዊ ምክክር ኮሚሽን ስልጣንና ኃላፊነት እንመጣለን ከዛ በፊት ግን በአንድ ሀገር እንግዲህ ተቋማቶች እንዲቋቋሙ በምን መንግስት እንዴት ይዋቀራል የሚለውን የኢትዮጵያ ህገ መንግስት በግልጽ በተለያዩ አንቀጾች ላይ አስቀምጦታል ነገር ግን ይሄ ተቋም ወደ ዝርዝሩ ስንገባ በኋላ እናነሳዋለን ገለልተኛ ነው ይባላል ሀገራዊ ምክክር ኮሚሽኑ ከመንግስትም ከተቋሚ አካልም ከሌሎችም አካልም
ከእምነትም ከብሔርም ከጎሳም ከቋንቋም ገለልተኛ ሆኖ ለሀገርና ለሕዝብ ብቻ የሚበጁ ነገሮችን ነቅሶ አውጥቶ ህዝቦች ተወያይተውባቸው መክረውባቸው ዘክረውባቸው በኋላ ሁሉንም በማግባባ ደረጃ ያሉ እውነታዎችን ሰንዶ ወደ ውጤት እንዲመጡ ያደርጋል ነው የሚለው ዝርዝር ነገሮቹ። ነገር ግን ገለልተኛ ሲባል ከመንግስትም ከሌላም አካል ገለልተኛ የሚሆንበትን የህግ ማዕቀፍ ተቀምጦለታል ወይ በዚህ አዋጅ? መልካም ምንድነው አንድ ሀገራዊ ምክክር ሂደቱ በራሱ ውጤቱን ይወስናል። የአንድ ሀገራዊ ምክክር መልካም ውጤት በሀገራዊ ምክክር ኮሚሽኑ አወቃቀርና አሰራር ላይ ነው ብዙ ጊዜ እንትን የሚለው። ምንድነው አንድ የሀገራዊ ምክክር ኮሚሽን ማለት ነው በሁሉም ዘንድ አመኔታ ሊኖረው ይገባል። ሁሉንም ያሳተፈ መሆን መቻል አለበት። ለምሳሌ ግልጽ የሆነ መርሆችን አስቀምጧል። ባይዘዌ የሀገራዊ ምክክር ኮሚሽን የሚመራበት መርሆች ማለት ነው በህግ ላይ ማለት ነው እነዛ መርሆች ተከትሎ መሄድ መቻል አለበት ብሎ ነው የሚያስቀምጠው። አንቀጽ 3 ላይ ምን ይላል? ሀገራዊ ምክክሩና አጠቃላይ የኮሚሽኑ ስራዎች የሚመራባቸው መርሆች የሚከተሉት ናቸው። ይሄ ማለት በቃ ማንኛውም አንድ እዚህ ጋር ሲዋቀር ራሱ ምን ማየት አለብን መሰለ? ገለልተኛ ነው የሚለው ማየት መቻል አለበት። እንዴት ቢባል ማለት ነው አንድ በህዝብ ተወካዮች ምክር ቤት ነው የሚመራው፣ ተጠሪነቱ ራሱ ማለት ነው ለህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ደግሞ በህዝብ የሚመረጡ ሰዎች የሚመሩት እንትን ነው፣ ስብስብ ነው። ብዙ ጊዜ እንደውም እኮ እኛ ሀገር አሁን የተለመደ ምን አለ የሆነ ኮሚቴ ወይ ኮሚሽን ሲቋቋም በተለምዶ በጠቅላይ ሚኒስትር እንትን ስር ነው በሚኒስትሮች ምክር ቤት ስር ነው በብዛት እንትን የሚለው። እንደውም ሞር በቃ ህዝባዊ ለማድረግ በሚል እንትን በህዝብ ተወካዮች ምክር ቤት ተጠሪነቱ እንዲሆን ተደርጓል። ያንን ደግሞ የሚመርጠው የህዝብ ተወካዮች ምክር ቤት አፈ ጉባኤና ህዝብ ደግሞ አስተያየት ሰጥቶባቸው ነው። እንደ አንድ መመዘኛ አሁን ለምሳሌ ኮሚሽነር ሆኖ ለመመረጥ መመዘኛው አንዱ ምንድን ነው? ከማንም አይነት የፖለቲካ ፓርቲ አባል መሆን መቻል የለበትም ነው የሚለው። የመንግስትም ይሁን የተቃዋሚ መሆን መቻል የለበትም። ሌላኛው ደግሞ እንደ መመዘኛ በሁለተኛ ፖይንት ላይ የተቀመጠው ምንድን ነው? ማንኛውንም ሃይማኖቶች፣ አመለካከት፣ አስተሳሰብ በእኩልነት የሚቀበል ሰው መሆን መቻል አለበት። በህዝብ አመኔታ ያለው ሰው መሆን አለበት። ከዛ ነው የሚጀምረው። አንድ እንደዛ አይነት ሰዎች ናቸው ከፖለቲካ ፓርቲ አባል ያልሆኑ በሃይማኖትና እንትን መቻቻል የሚያምኑ በህዝብ ተቀባይ ያላቸው ሰዎች ናቸው። አንድ እነዚህ ሰዎች። ሁለተኛስ እንደ ተቋም ደግሞ ስራቸውን ሲያከናውኑ ምን መሆን መቻል አለበት? ይላል አካታች መሆን መቻል አለበት። አካታች ማለት ምንድነው? ይሄ ሁሉንም የህብረተሰቡ ክፍሎችን የሚወክሉ ለምሳሌ ወጣቶች ሊኖሩ ይገባል፣ ሴቶች ሊኖሩ ይገባል፣ የመንግስት ባለስልጣን ሊኖር ይገባል፣ ከተቃዋሚ ፓርቲ ሊኖር ይገባል። የሚመለከታቸውን አካላት ሁላ ያካተተ መሆን መቻል አለበት ነው አንድ። ሁለተኛስ ግልጽ መሆን አለበት። እያንዳንዱ ፕሮሰሶች የሚሰሩበት ስኬጁል የሆነ ህዝብ በሚያውቀው ጥርጥር በማያነሳበት በግልጸኝነት ለምሳሌ ለውይይት ሰው ሲመረጥ በምን አይነት ክራይቴሪያ ነው ያ ሰው የተመረጠው የሚለው ግልጽ የሆነ መመሪያና አሰራር ሊኖረው ይገባል። ዝም ብሎ ስለወደዱ እንትን ስላሉት አይደለም። እንመጣበታለን። እስኪ እሱ ላይ አድማጭ ስላለ ነው የአድማጮችን ሀሳብ ደግሞ ተቀብለን ቀደም ሲል ካቆምነው ርዕሰ ጉዳይ እንቀጥላለን። ጤና ይስጥልኝ። አብሮ ይስጥልን። ሰለሞን እንደምን አረፈዳችሁ? አለን። ማን በልከ የተደወለው አድማጫችን? መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። መምህር እስኪ ሀሳቦትን ያካፍሉን። ዛሬ ያነሳ ነው የሀገራዊ ምክክር ኮሚሽን የተቋቋመበትን አዋጅ ነው ጽንሰ ሀሳቡን በዝርዝር የምናወራው። ተግባራቱ ሀገራዊ ምክክር ተግባራት በሌላ ጊዜ በዝርዝር እያነሳ ነው ወደፊትም እንቀጥላለን። አሁን ግን አዋጁ ላይ ጥያቄ ሀሳብ አለው? አዎ እየተከታተልኩ ነበር። በቅድሚያ ያነሳችሁት ርዕሰ ጉዳይ ወቅታዊም ተገቢም አንገብጋቢም ነው ብዬ አምናለሁ። በግሌ በዚህ ተግባራችሁ ለጣቢያው ለፕሮግራሙ ለአንተ እንዲሁም ለእንግዳይ አክብሮቴ ልባዊ ነው። እናመሰግናለን። ለዘመናት እንግዲህ ሰለሞን የልዩነታችን ምንጭ በሆኑ ሀገራዊ ጉዳዮች ላይ ምክክር እንዲደረግ ብሔራዊ መግባባት እንዲመጣ በተለያዩ አካላት ሲጠየቅ እንደነበር ይታወቃል። መንግስትም በጥያቄዎች መሰረት ሀገራዊ ምክክሮቹን ለማካሄድ ቃል በገባው መሰረት ኮሚሽኑ በዚህ መሰረት ተቋቁሞ ወደ ስራ ገብቷል። የኔ ጥያቄ የሚመዘዘው ከዚህ ነው። ለመሆኑ ይሄ አዋጅ ቁጥር 1265 ህዝባር 2014 ፋይዳው ምንድን ነው? ሲቋቋምስ አዋጁ ሲቋቋምስ ምንን መሰረት አድርጎ ነው?
የዓላማው ተሞክሮች ለምሳሌ በዓለም ላይ በርካታ ተሞክሮች አሉና እነሱን ተሞክሮች አዋጁ አካቷል ወይ? የአዋጁ ዓላማዎችስ ለምን ለመሆኑ በተለይ የህብረተሰብ ክፍሎችና ባለድርሻ አካላት ውይይት ተደርጎበት በተገኙ ግብአቶች ነው ወይ የተቋቋመው? ከሌሎች የልዩነት ግጭት መፍቻ መንገዶች በምን እንደሚለይ አዋጁ ያስቀመጠው ነገር አለ ወይ? ለመሆኑ ሀገራዊ ምክክር አካታችና አሳታፊ መሆን አለበት እየተባለ ዛሬም ድረስ ይጠየቃል። ይህ አዋጅ ይህን ከመተግበር አንጻር ምን ምቹ ሁኔታ አስቀምጧል? እንደሚታወቀው በጠቅላይ ሚኒስትሩ ነው የሚሾሙት ኮሚሽነሮቹና ኮሚሽነሮቹ ከፖለቲካ ከሃይማኖትና ከብሔር ወገንተኝነት የጸዱ ችሎታና ብቃታቸው የተረጋገጠ እንዲሁም ሀገርን እና ህዝብን ለማሻገር ቁርጠኛ መሆን አለባቸው ይላል እና እንደነዚህ አይነት ሁኔታዎችስ ምቹ ከማድረግ አንጻር አዋጁ ምን ያስቀመጠው ነገር አለ? ለመሆኑ ሀገራዊ ምክክሩ ውጤታማ ከማድረግ አንጻር እኔ አዋጁን ብቻ ማውጣት ሳይሆን ውጤታማ ከማድረግ አንጻርም ደግሞ አዋጁ በግልጽ የሚያስቀምጣቸው ነገሮች አሉ ብዬ አስባለሁና አዋጁ በዚህ ጉዳይ ላይ ምን መሰረታዊ ጉዳዮችን አካቷል? ከዚህ በፊት ላይ እንደው ተመሳሳይ አይነት አዋጆች በሀገራችን ውስጥ ተተግብረው ካልታወቀ አዲስ ከሆነ ይሄን ስያሜ አዋጁ ለብቻው ለምሳሌ ሀገራዊ ምክክር መድረክ የሚለውን አዋጁ በልዩነት እንዴት ሊያስቀምጥ ቻለ? ከዛ ይልቅ ሀገራዊ መግባባት የሚለው ነገር ላይ መቅደም አይችልም ወይ የሚለውን ጥያቄ ለመጠየቅ ነው። ክብረት ይስጥልኝ ሰለሞን። መምህር እንዳልክ ካደርቃይ በጣም ቆንጆ ጥያቄዎች ናቸው ያነሱት። እንግዲህ ከአዋጁ አንግል የሚታዩ ከልብ እናመሰግናለን። ባለሙያው ይመልሷቸዋል ብዬ ተስፋ አደርጋለሁ። ይከታተሉ፣ አብረውን ይቆዩ። ሌላ አድማጭ አለ። ጤና ይስጥልኝ። ጤና ይስጥልኝ አቶ ሰለሞን፣ እንዴት ሰነበትክ? ሰላም ነው። ማን በልክ? አድማጫችን ከየት ደወሉልን? ወንድም ተካሽ ፈራው ነኝ ከአምቦ። ወንድም ተካሽ ፈራው የዘወትር አድማጫችን፣ ትልቅ ክብር አለን ለእርስዎ። እስኪ ሀሳቦትን ያካፍሉን። በቅድሚያ ስለምሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እናመሰግናለን። እንግዲህ በአንድ ሀገር ውስጥ ለሚፈጠሩ የፖለቲካ፣ የኢኮኖሚ፣ የማህበራዊ ችግሮች መፍትሄ መፈለግ በጣም ጥሩ አካሄድ ነው ይመስለኛል። አሁን በኢትዮጵያ ውስጥ እንደሚሰራው ብዙ ጊዜ ችግሮች የምንፈታው በጠረጴዛ ዙሪያ ሳይሆን በጉልበትና በኃይል ነበረ። ስለዚህ ያንን ባህል ለመቀየር በውይይት ችግሮችን እንፍታ ተብሎ ይሄ አዋጅ መውጣቱ በጣም ትልቅ አንድ ደረጃ ወደፊት የሚያመጣን ነው ብዬ አስባለሁ እና በጣም መቀጠል ያለበትና ተጠናክሮ በስራ ላይ መዋል እንዳለበት ይሰማኛል። ይሄን ካልኩ በኋላ 1-2-3 ጥያቄዎች መጠየቅ እፈልጋለሁ። ይቀጥሉ። የመጀመሪያው 11 ኮሚሽነሮች በተወካዮች ምክር ቤት አፈ ጉባኤ አቅራቢነት ገለልተኝነታቸው ታስቦ ይሾማሉ የሚል ነገር አለ። ነገር ግን 11ዱ ብቻ አይደሉም ስራውን የሚያከናውኑት፣ ኦፊስ ያቋቁማሉ እና ያንን ኮሚሽን ውስጥ የሚሰሩ ቃል አቀባይ አለ፣ ኤክስፐርቶች አሉ፣ በጣም ብዙ ባለሙያዎች ይሳተፋሉ እዚያ ውስጥ። እነሱስ በምን መልክ ነው የሚመደቡት? ማንስ ነው የሚመድባቸው? ገለልተኝነታቸውስ እንዴት ይረጋግጣል? ይሄ በህጉ ላይ የተገለጸ ነገር ካለ በዚህ ሁኔታ ላይ አስተያየት እንዲሰጡበት ነው። ሁለተኛው ታይም ስኮፕ ያስፈልገው ይመስለኛል። አዎ እንግዲህ ጊዜያዊ የሆነ ኮሚሽን ነው የሚመስለኝ። እንደውም ለመጀመሪያ 3 አመት ጊዜ ተሰጥቶት ባለመጨረሱ 1 አመት ተጨምሮ ነበረ። አሁንም ይሄኛው 1 አመት ሊያልቅ ኦልሞስት 1 ወር አካባቢ ነው የቀረው። ግን በርከት ያሉ ስራዎች እንዳሉ ነው የሚሰማኝ እና ይሄ ስለ ታይም ስኮፑን የሚገልጽ በህጉ ላይ ያለ ወይ? ስንት ጊዜ መራዘም ይችላል? እና ያንን በተመለከተ አስተያየት እንዲሰጡበት ነው። በመጨረሻ ውይይት ተደርጎ ናሽናል ኮንፈረንስ ተደርጎ ብዙ ውይይት ከተደረገ በኋላ ነገሮች እንዴት ነው ጸድቀው ስራ ላይ የሚውሉት? በኮንሰንሰስ ነው? በድምፅ ብልጫ ነው? እነዚህ የሚሳተፉት ኃይሎች በሙሉ በሚሰጡት አስተያየት ላይ ተመርኩዞ የሚስን አካል አለ? በምን መልኩ ነው የመጨረሻው ፋይናላይዝድ ሆኖ ስራ ላይ የሚውለው? ስራ ላይ እንዲውልስ የሚያደርገው የትኛው የመንግስት አካል ነው? እነዚህን በተመለከተ አፈጻጸሙን በመጨረሻ ላይ ውጤቱን እንዴት ስራ ላይ መዋል እንደሚቻል እንዴት እንደሚጸድቅ እንትኑ ላይ አዋጁ ላይ ያለ ከሆነ ያንን ቢገልጹልን ለማለት ነው። አመሰግናለሁ። ወንድም ተካሽ ፈራው ካምቦ ከልብ እናመሰግናለን። በጣም ቆንጆ ጥያቄዎች ናቸው ያነሱልን። እንግዲህ እዚህ ያሉት አቃቢ ህግም ጉዳዮቹን እየሰሙ ነው።
ሰፊ ማብራሪያ ይሰጡባቸዋል ብዬ ተስፋ አደርጋለሁ። ለአድማጮቻችን ያደረሳችሁን ጥያቄዎች አሉ፣ በሀሳብም የሰጣችሁን አሉ። ሀሳቦችን ያው በርካታ አድማጮች ሰምተዋቸዋል። እኛም ለሚመለከተውም የተለያዩ ሀሳቦችን እናደርሳለን። እንግዲህ ቀደም ሲል እንዳነሳ ነው አቶ መስፍን የሀገራዊ ምክክር ኮሚሽኑ አጠቃላይ አዋጁ ላይ ነው እኛ እያወራን ያለ ነው። ተግባራቱ እየቀጠሉ ናቸው። ተግባራቱ እኛም በመገናኛ ብዙሃኖቻችን በተለያዩ በቴሌቪዥንም በሬዲዮም በተለያዩ የመገናኛ ብዙሃን አውታሮች ለአድማጭ ለተመልካች እያደረስን ያለ ነው። እንቅስቃሴዎቹ ምን ይመስላሉ፣ የት ላይ ደረሱ፣ ምን እየተሰራ ነው፣ እየተተገበረ ነው፣ ምን ቀረ የሚሉት በእንደዚህ አይነት ፕሮግራሞች ይላሉ። ዛሬ ግን አዋጇን ብቻ ነው የምናነሳው። አዋጁን ስናነሳ ግን ከህግ አግባብ ቅድም አነሳን፣ ከዓለም አቀፍ ጉዳዮች ጋር ያለውን ተሞክሮ አነሳን። ኢትዮጵያ ከዚህ በፊት ነበረ ወይ ምክክሮች ነበሩ፣ ግን በእንደዚህ አይነት ህግ ማዕቀፍ ወጥቶለት በዛ አይነት ተቋም እየተመራ ነው ማለት አንችልም። ነገር ግን ዛሬ ላይ ህግ አውጥተን ሰዎችም ለዛ የሚያስፈልጉ ሰዎችም ተመርጠው ተሰይመው ስራ እየተሰራ ነው። ሶ አዋጁ እነኝህን ሁሉ በደንብ አካቷል የሚል ነው። አሁን ስናነሳ የነበረው ደግሞ እነኝህ የተወከሉት አካላት በተለይ 11 ኮሚሽነሮች እና ሌሎችም ሰራተኞች አሉ። እሱን እንመጣበታለን። ወንድም ተካ ያነሱት ጥያቄ አለ። አጠቃላይ ከማንኛውም አካል ከእምነትም ከብሔርም ከቋንቋም ከሰፈርም ከመንደርም ከፖለቲካ ሀሳቢም ከጾታም ከምንም ወገንተኝነት የጸዱ ናቸው የሚል ሀሳብ በተደጋጋሚ እየተነሳ ነው። ይሄ ሀሳብ ደግሞ በተግባር እየታየ ነው። ነገር ግን ይሄንን ሀሳብ ህጉ እንዴት አይቶ ነው ያቋቋመው የሚለው ላይ ነው እያነሳን ያቋረጥኩትና እንግዲህ በአጠቃላይ ሰዎቹ ሲሾሙም በአጠቃላይ ለእንዲህ ሲመለመሉም በተለይ ኮሚሽነሮቹ ከእንደዚህ አይነት እሳቢ ውስጥ እንዲርቁ ተደርገው ወይም ደግሞ በህዝብ ተቀባይነት ያላቸው ሰዎች ናቸው የሚል ሀሳብ አንስተውልኝ ነበር። በዛ መልኩ እሱን እንውሰደውና ወደ አድማጮቻችን ጥያቄ እንለፍ። መምህር እንዳልክ ያነሷቸው አሉና የኮሚሽነሩ ዓላማ ላይ እንመጣለን። የሚያስኩት ጥያቄ ነበር፣ እሱን ብናነሳው ጥሩ ነው ብዬ አስባለሁ። እንግዲህ የዚህ የ1265/2014 አዋጅ የሀገራዊ ምክክር ኮሚሽን የተቋቋመበት አዋጅ ዋና ዓላማው ምንድን ነው? መዳረሻው ሴት ጋር ነው የሚቆመው የሚል ሀሳብ አለ። እሱን እናንሳውና ወደ ሌሎች ጥያቄዎች እናልፋለን። እሺ፣ የዚህ ኮሚሽን የተቋቋመበት ዋና ዓላማ በአዋጁ አንቀጽ 6 ላይ አስቀምጦታል። በዝርዝር ነው ያስቀመጣቸው ማለት ነው። ምንድነው? አሁን ለምሳሌ በአንደኛ ላይ ያስቀመጠው ከዓላማው ውስጥ የኮሚሽኑ የሚከተሉት መሰረታዊ ዓላማ ይኖሩታል ይላል። በተለያዩ የህብረተሰቡ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ለተፈጠሩ ልዩነቶች ወሳኝ ምክንያቶችን በመለየት እና ውይይቶች የሚካሄዱባቸው ርዕሰ ጉዳዮችን በመለየት ምክክር እንዲደረግባቸው ማመቻቸት ነው ይላል። ስለዚህ ዋና አሁን ብዙ አይነት እንትኖችን አስቀምጧል። እዚህ ጋር ቅድም ያስቀመጥነው እንትን አለ፣ የሀገራዊ ምክክር ምንድን ነው የሚለው እንትኖች ላይ ማለት ነው። ትልቁ ነገር ልዩነትን በውይይት መፍታት ነው። ስለዚህ ሀገራዊ ምክክር ኮሚሽኑ ዋና ዓላማው አንዱ ምንድን ነው የዚህ የችግሮቹ ምክንያቶች ልዩነት ተፈጥሯዊ ነው። ነገር ግን ልዩነትን አርግቦ ደግሞ በጋራ የምንኖርበትን ሀገር መመስረት አስፈላጊ ሲነሳ ምንድነው አንድ ነገር መፍትሄ ለመስጠት ከምንጩ ነው። ስለዚህ የዚህ ውይይት ምክንያት ምንድን ነው ከሚል ነው የሚጀምረው ማለት ነው። ስለዚህ ያንን ችግር ደግሞ በውይይት ለመፍታት ደግሞ ምን አይነት አጀንዳዎች ቢቀርጹ ይሻላል፣ ምን አይነት ጉዳዮች ቢነሱ ናቸው ያንን መፍትሄዎች የሚፈቱት የሚሉ ለውይይት የሚሆኑ አጀንዳዎችን በጥናት ላይ ተመስርቶ ምን ያደርጋል? ይሰበስባል። ከዛ ምንድነው ውይይት እንዲደረግባቸው ሁኔታዎችን ማመቻቸት ነው አንድ። ሌላኛው ደግሞ ምንድነው አሁን የሚካሄዱ ውይይቶች ደግሞ የውጤቱን ይወስናሉ። ስለዚህ ምንድነው ከዛ ውስጥ የሚካሄዱ ሀገራዊ ምክክሮች ምን አካታች ብቃት ባለውና ገለልተኛ በሆነ አካል የሚመራ ያለመግባባት መንስኤዎችን በትክክል በሚዳስስ አጀንዳ ላይ ያተኮረ ግልጽ በሆነ የአሰራር ስርዓት የሚመራና ምክክሮቹን ውጤቶችን ለማስፈጸም የሚያስችል እቅድ ያላቸው እንዲሆኑ በማድረግ ውጤታማ የሆኑ ሀገራዊ ምክክር ሂደት ተግባራዊ ማድረግ ነው። አሁን አጠቃላይ ምንድነው ፕሮሰስ ነው። አዎ ምን አይነት እንትኖች ነው ችግሮች ነው። ከዛ የውይይቶች አጀንዳዎችን እንትን ይቀርጻል። ከዛስ
ይሄ ሂደቱ ምንድነው? ግልጽ ተአማኝ ተቀባይነት እንዲኖረው ማድረግ ያንን ደግሞ ግልጽ ተአማኝ ተቀባይነት አካታች የሆነ መፍትሄ ሰጪ የሆነ ምክክር እንዲደረግ ደግሞ የሚመለከታቸው አቅም ያላቸውን ሰዎች መለየትና ሂደቶችን መዘርጋት ነው። ከዛስ የሚካሄዱ ሀገራዊ ምክክሮች በተለያዩ ህብረተሰቡ ክፍሎች ዋናው ማለት ነው የሚካሄዱ ሀገራዊ ምክክሮች በተለያዩ የህብረተሰቡ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ለማሻሻል መተማመን የሰፈነበትና አዲስ የፖለቲካ ስርዓት ለመፍጠር በሚያስችል አግባብ ውይይቶች እንዲካሄዱ ስርዓትን መዘርጋት ነው። ከዛ ደግሞ ምንድነው ከምክክሮቹ የተገኙ መፍትሄ ምክረ ሐሳቦች በስራ ላይ እንዲውሉ ድጋፍ በማድረግ በዜጎች መካከል እንዲሁም በመንግስትና በህዝብ መካከል መተማመን የሰፈነበት ዲሞክራሲያዊ ስርዓት በሀገር አቀፍ ደረጃ እንዲገነባ ማስቻል። ሌላኛው ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲያዊ ስርዓት ግንባታ ምቹ መደላድልን መፍጠር። ወቅታዊ ችግሮች ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም የሚረጋገጥበትን የፖለቲካና የማህበራዊ መደላድል ማመቻቸት ለሀገራዊ መግባባትና ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረትን መጣል ነው ማለት። ስለዚህ አጠቃላይ ስናጠቃልለው ምንድነው ልዩነቶችንና የልዩነቶቹ ምክንያቶችን ያወጣል። ከዛ በዛ ልዩነቶችና ላይ ህዝብ የሚመለከተው አካል እንዲወያይና መፍትሄ እንዲመጣ ማድረግ። ከዛስ ይሄ ተወያይቶ የሆነ እንትን ላይ ሲደረስ ምን ይሆናል? መግባባት ይመጣል። አሁን ለምሳሌ ብዙ በህዝብ መካከል ምንድነው አለመተማ ይሄ ቦታ የኔ ነው ይሄ አይደለም በቋንቋ የላራ ታወራ ብዙ ነገሮች አሉ ያለ እነዛ ህዝቦች በዛ ጉዳይ ላይ ሲወያዩና ሲመክሩበት ወደ መፍትሄ ይመጣሉ ማለት ነው። ያ ምን ያመጣል? የእርስ በርስ ግጭትን ሽኩቻን ያጠፋል ማለት ነው። ህዝብና ህዝብ ምን የመቀራረብና የመተማመን እንትን ይመጣል። ሌላው ደግሞ ብዙ ጊዜ ህዝብና መንግስት የማይተማመንባቸው ብዙ ነገሮች ላይ አሉ አይደል? ስለዚህ ህዝብና መንግስት በብዙ ነገሮች ላይ ሲወያዩና ሲቀራረቡ ምን ይሆናል? የሁለቱ የጋራ ይሆናል ማለት ነው። ስለዚህ እንደዛ አይነት ነገሮች በህዝብና በመንግስት መካከል መቀራረብን ያመጣል። ይሄ ደግሞ ምንድነው ዘለቄታ የሆነ ምን ያመጣል ማለት ነው። አሁን ለምሳሌ ዘለቄታ የሆነ ሰላምን ያመጣል፣ እድገትን ያመጣል፣ አንድነትን ያመጣል ማለት ነው። ስለዚህ ይሄንን የማምጣት አላማ ነው ማለት ነው ያለው። በጥቅሉ እንደ ሀገር የግለሰብ አጀንዳ ወይም ደግሞ የአንድ ቡድን አጀንዳ ሳይሆን እንደ ሀገር መመራት ያለበት የጋራ አጀንዳ እንዲኖረን፣ የጋራ ሀሳብ እንዲኖረን፣ የጋራ ሀገር እንዲኖረን። የጋራ ሀገር ኖረን ማለት ሁላችንም ለዛ ለጋራ ነገር ዘብ የምንቆምበት የተሻለ ነገር ለመፍጠር ሁላችንም የራሳችንን አበርክቶ የምናወጣበት ሁኔታ እንዲፈጠር ነው። ይሄ አጠቃላይ የሚለውን ነገር ቅድም እርሶ ያነሱትን ነገር በጥቅሉ እንወሰደው። ከዚሁ ጋር ተያይዞ አንድ ያነሱት ቅድም መምህር እንዳልክ የህብረተሰብ ክፍል ውይይት ነበረው ወይ ይህ አዋጅ ሲወጣ? ወይስ መጀመሪያ የተወሰኑ ሰዎች ብቻ ናቸው ይህ አዋጅ ያስፈልገናል ያሉት? ሀሳቡ ከህብረተሰቡ ነው የመጣው ወይስ ከተወሰኑ ምሁራን ብቻ ነው የወጣው የሚል ሀሳብ አለ። የአዋጁን መነሻ ነው እንጂ የሀሳቡን መነሻ አይደለም። አዋጁ ሲነሳ ሀሳቡን ወደ አዋጅ ለማስፈር በሚነሳበት ሰዓት የህብረተሰቡን ፍላጎት እንደ ሀገርም የሀገርን ፍላጎት የዳሰሳ ጥናት ተደርጎ ነበር ወይ በጥቅሉ? እሺ መልካም። በዚህ በሀገራዊ ምክክር ኮሚሽን ጋር በተያያዘ ይሄ አይዲያ የመጣው ከለውጡ በኋላ ነው። ከለውጡ በኋላ ሲመጣ ብዙ መነቃቃትም ነበረ። ብዙ ሪፎርሞችም ተደርገው ነበረ። የእስረኛዎች መፈታት፣ የዲሞክራሲ እንትኑን የመገንባት ምናምን ብዙ ሂደቶች ነበሩ። በዛ ሂደት መካከል ከተነሱት አይዲያዎች መካከል ይሄ ሀገራዊ ምክክርን ነው። ይሄ ሀገራዊ ምክክር እንደ መነሻ ራሱ እንደ ግብአት ራሱ ያመጡት የሲቪል ማህበረሰቦች መነሻነት ነው። እነሱ ባመጡት መነሻ ተደርጎ እና ከዚህ በፊትም ያሉ ሂደቶችን ተመክሮች ተወስዶ እንትን ያለ ነው። ስለዚህ ምንድነው ከህብረተሰቡ ከሲቪል ማህበራት ከተለያዩ አካላት የመጣን ሐሳብ ተወስዶ
ወደዚህ አድጎ በህግ ማዕቀፍ ተደርጎለት እንትን ያለ ነው እንጂ በአንድ አካል ብቻ አነሳሽነት እንትን ያለ አይደለም ማለት ነው። ስለዚህ ሐሳቡ መጀመሪያውንም ህብረተሰብ ውስጥ ያለ ፍላጎት ነው። ከህብረተሰብ ውስጥ ፍላጎት ተሰበሰቡ አጠቃላይ ደግሞ ይሄ ፍላጎት በሚመለከተው አካልም እምነት ተወስዶበት ህግ ጸድቆለት ወደ ስራ ገብቷል የሚለውን ነገር እንውሰድ። ሌሎች ሀገራት ተሞክሮ ያሉትን ቀደም ሲል አንስተናል። ገለልተኝነትም ቀደም ብለን ያነሳን ይመስለኛል። ሌላው የወንድም ተካ ሽፈራው ካምቦ ካነሷቸው ጥያቄዎች አንዱ መሰረታዊ ብዬ የማስበው ኮሚሽነሮቹ በተለይ 11 ዋና ኮሚሽነሩን ጨምሮ 11 ያው በህዝብ ተወካዮች ምክር ቤት አሿሿም ሂደት ምን ይመስላል የሚለውን ነገር አለ አዋጁ ላይ እኔ የማይቻለው አሉ። ነገር ግን ከኮሚሽነሮች ውጪ ያሉት በዚህ ጉዳይ ላይ የሚሳተፉ በርካታ አካላት በኮሚሽነሩ ስር የሚሰሩ ሰዎች አሉ። የእነኚህ ሰዎች ህጉ አወቃቀር ሂደት እነማን እንዴት በምን ሁኔታ ነው ተቀጥረው በዚህ ቦታ ላይ የሚሰሩት? በሚሰሩበት ጊዜ በኮሚሽነሮቹ በተሰጣቸው ኃላፊነትና ስልጣን የተለያዩ ስራዎችን ሊያከናውኑ ይችላሉ። ሲያከናውኑ ግን እነኛ ግለሰቦች ገለልተኝነታቸው በምን ደረጃ ነው የሚታየው? በትክክልም እንደ ለኮሚሽነሮቹ የተቀመጠላቸው ህግና ስርዓት መስፈርት ታይተው ነው ወይ ወደዚህ ተቋም ገብተው ይህን ስራ እያከናወኑ ያሉት የሚል ሀሳብ አለ። መልካም ጥያቄ ነው። አሁን የኮሚሽን ምክክር ወይም ደግሞ የዚህ የምክክር ሂደት በጣም ሰፊ ነው። ባይዘው ብዙ የሰው ኃይልን ብዙ በጀትን ብዙ እንትንን የሚጠይቅ ነው። የዚህ የኮሚሽን ምክር ቤት አወቃቀር ምንድነው? በስሩ አንድ እንትን አለው ስራውን ለማከናወን እንዲያመቸው ኢቭን ከተሰጡ ስልጣኖች መካከል ኮሚቴዎችና ቡድኖችን ያቋቁማል ይላል። አንድ ህጉ ሰጥቶታል ማለት ነው። ግን ከዛ ውጪ ግን ቋሚ የሆነ የኮሚሽን ጽህፈት ቤት አለው። የኮሚሽን ጽህፈት ቤት ደግሞ በምንድነው የሚመራው? የኮሚሽን ጽህፈት ቤት ኃላፊ ይኖረዋል። ያ የኮሚሽን ጽህፈት ቤት ኃላፊው በኮሚሽነሩ የሚሰየም ነው ይላል። እንደ ሹመት ሊሆን ይችላል ማለት ነው። ሌላው ግን የኮሚሽን ሰራተኞች የሚባሉት የኮሚሽን ጽህፈት ቤት ሰራተኞች በሲቪል ሰርቪስ ህግ ነው የሚመረጡት። በሲቪል ሰርቪስ ህግ እንደ ማንኛውም እንትን ተወዳድረው ምንድነው አሁን ለምሳሌ የፋይናንስ ጉዳይን አንድ ላይ ያደርጋሉ፣ የሎጂስቲክ ጉዳይን አንድ ላይ ያደርጋሉ። ብዙ ነገሮችን የሚሰሩ ናቸው ማለት ነው ይሄ የኮሚሽን ጽህፈት ቤት ሰራተኞች። ስለዚህ የኮሚሽን ጽህፈት ቤት ኃላፊው በኮሚሽነሩ ይሰየማል። ሌሎች ሰራተኞች ግን በሲቪል ሰርቪስ ህግ ይተዳደራሉ ብሎ ነው የሚያስቀምጠው። የሲቪል ሰርቪስ ህግ ደግሞ ካስቀመጣቸው እንትኖች ምንድነው? አንድ ሰራተኛ የሚጠበቅበት ስነ ምግባር ገለልተኛ መሆን መቻል አለበት፣ ፕሮፌሽናል መሆን መቻል አለበት፣ ተአማኒ መሆን መቻል አለበት። ብዙ እንትኖች ተቀምጠዋል ማለት ነው። ስለዚህ እንደ ፖለቲካ እንትን ሳይሆን እንደ ሲቪል ሰርቫንት የሚያገለግሉ በሲቪል ሰርቪስ ህግ የሚተዳደሩ ሰራተኞች እንዳስፈላጊነቱ ይቀጠራል ማለት ነው። ስለዚህ እነዛ ናቸው እንትን የሚሉት። እዚህ ጋር ምናልባት እንግዲህ ቀደም ሲል እንዳነሱት ምናልባት የሲቪል ሰርቪስ ወይም ደግሞ በመንግስት ተቋም ውስጥ እንደሚሰራ አንዳንድ ምሁር ወይም ደግሞ አንዳንድ ኤክስፐርት ማለት እንችላለን ተወስደው ነው የሚሰሩት። ነገር ግን እዚህ ጋር ኮሚሽኑ በልዩ ትኩረት የሚታይ ነው። ወይም ደግሞ ህብረተሰቡ ይሄን ኮሚሽን በሀገራችን ውስጥ ያሉ ችግሮችን ነቅሶ አውጥቶ በችግሮቻችን ላይ መክረን ዘክረን የጋራ መግባባት ላይ ደርሰን ነገ ሁላችንም ለአንድ ሀገራችን ዘብ የምንቆም ህዝቦች መሆን አለብን የሚል ትልቅ ተስፋ ተጥሎበት እየተንቀሳቀሰ ያለ ኮሚሽን ነው። በዚህ ኮሚሽን ውስጥ እንደ አንድ ዝም ብሎ ከሚታይ ተቋም ጋር ዝም ብሎ ስል ማለት ከኮሚሽኑ እኩል ሊታይ ከማይችል ተቋም ጋር ሲቪል ሰርቪሱን ሰራተኛ ጋር በማየት እነኚህ ሰራተኞች ምናልባት ከገለልተኝነት አንጻር የሚመጡት ሀሳቦች የግለሰቦች ሊሆኑ ይችላሉ፣ የቡድኖች ሊሆኑ ይችላሉ፣ የአንድ ማህበረሰብ ጥያቄ ሊሆኑ ይችላሉ፣ የፖለቲካ ጥያቄ ሊሆን ይችላል፣ የማህበራዊ ጉዳይ፣ ኢኮኖሚካል ብዙ ነገሮች ናቸው የሚያነሱትና እዛ ላይ የማጣመም ሂደት ወደ አልተፈለገ ሁኔታ ሊወስዱ የሚፈልጉ ግለሰቦች ወደሆነ ቡድን ለመለጠፍ ወደሆነ ፖለቲካ ፍላጎት ለመለጠፍ የሚፈልጉ ቡድኖች ወይም ግለሰቦች እዛ ጋር ቢካተቱ የኮሚሽኑ ስራ ወይም ደግሞ አጠቃላይ የነበረውን ተስፋ ችግር ሊፈጥሩ የሚችሉበት አግባብስ ቢኖር እንዴት ነው የሚዳኙት? እዚህ ጋር አሁን ምንድነው መሰለህ የኮሚሽን ጽህፈት ቤት ሰራተኞች ወይም ደግሞ የኮሚሽን ጽህፈት ቤት የዚህ የሀገራዊ ሽግግር የሆነ ዋና ስራው ጋር አይገናኝም።
እንደውም ማለት ነው ምንድነው የሱ ትልቁ ስራ የኮሚሽን ጽህፈት ቤት ሰራተኞች ስራ ይሄ የኮሚሽን ምክር ቤት ስራውን እንዲሰራ የማሳለ ስራ ለምሳሌ ደሞዝ አለ አይደል ፋይናንስ አንድ የኮሚሽን ለምሳሌ ብዙ ስብሰባዎች አበሎች ምናምን በጀቶች ያስፈልጋል የፋይናንስ ሰራተኛ ያስፈልገዋል ዲቴይሊ ከምክክር ጋር የሚያገናኝ አይደለም ግን ሎጂስቲካሊ ምንድነው ፋይናንስ ያስፈልጋል ስለዚህ የኮሚሽን ጽህፈት ቤት ሰራተኛ አንድ ፋይናንስ ባለሙያ ሊኖረው ይገባል አይደል ሹፌር ሊኖረው ይገባል ቢሮ ሊኖር ይገባል ሌላ ደግሞ ከመዝገብ ጋር መዛግብት መያዝ ማቀናጀት ጋር መዝገብ ቤት ሊኖር ይገባል ስለዚህ የሚሰሩት እነዚህ የኮሚሽን ጽህፈት ቤት ሰራተኛ ስራዎች የሚሰሩት ኮሚሽኑ ስራውን እንዲሰራ የማመቻቸት ከበጀት ጋር ከሎጂስቲክ ጋር የተገናኙ ስራዎችን ነው የሚሰራው ሲጀምር ደግሞ ሲቀጥል ደግሞ ይቅርታ ግን አቶ መስፍን እዚህ ጋር እሱ ያሉትን ነገር እንዳለ ልውሰድ እነሱ ምናልባት የፋይናንሱ የሾፌሩ የጸሐፊው ምናምን እሱ ብዙም ችግር ላይ ሆን ይችላል ነገር ግን ከ11 ኮሚሽነሮች ውጪ በመላው ሀገሪቱ ከውጭም በአገርስም በኢትዮጵያ ጉዳይ ያገባኛል የሚሉ ትውልደ ኢትዮጵያኖችንም አካቷል አይደል ውይይት ሲያወያይ ነበር አይደል እነኚህን ጉዳዮች መረጃ ይሰበስባል ይተነትናል ይሄን የሚሰራ ከፍተኛ ኤክስፐርት ያስፈልጋቸዋል መቼም 11 ኮሚሽነሮች ብቻ ይሄን ሁሉ ጉድ ስራ አይሰሩም እነኚህንም ትንታኔዎችን አቅጣጫዎችን እያስቀመጠ መረጃዎችን እየተነተነ ነገሮችን እያረጋገጠ ለነኚህ ሰዎች የሚያቀርብ ኤክስፐርቶች ያስፈልጋሉ በዚህ ስራ ላይ የሚሰራ ላይ ምንድነው እንትን ያላቸው እጃቸው ማስገባት የሚችሉ ወይም ደግሞ እየሰሩ ያሉ አካላት ያለውን ሁኔታ ይመስለኛል ወንድም ተከታይ ግልጽ ለማድረግ አሁን ሁለት አይነት እንትኖች ማየት አለብን አንድ እዚህ በዚህ ባደረጃጀቱ አንድ ሌላው ደግሞ አሁን ይሄ የኮሚሽን ምክር ቤት ተግባርና ኃላፊነቶች መካከል ምንድነው ሌላው መጀመሪያ ላይ እንመጣለታለን ብዬ ነው ያልነካውት ማለት ነው አብሮ ማንሳት ይቻላል ተግባርና ኃላፊነቶች ውስጥ መካከል ምን ማድረግ ነው አንደኛው ይሄ እንትኖች ጋር የተገናኘ ከዚህ ከምክክር ኮሚሽን ጋር የተገናኘ የእንትን ማቋቋም ኮሚቴዎችንና ቡድኖችን የማቋቋም ስልጣን ተሰጥቶታል ይሄ የሚቋቋመው በኮሚሽኑ የሚቋቋመው የቡድኖችና እንትኖች ምን አይነት ስራ ነው የሚሰሩት አንደኛ የምክክር አወያይ አለ እኮ አይደለ በእያንዳንዱ የማወያይ ሂደት የሚሰራ አለ ወይም ደግሞ ከዚህ በፊት ለምሳሌ ከሚሰራቸው ተግባሮች መካከል ከዚህ በፊት በአገራችን ተደርገው የነበሩ የምክክር ጉዳዮች ካለ እዛ ላይ ጥናት የሚያደርጋለ ምን አይነት እንትኖች ተነሱ በዛ ውይይቶችና ምክክሮች ላይ ምን አይነት ምክር ሐሳቦች ተነሱ ብሎ ይሄንን ነገር አቀናይቶና እንትን የሚል ቡድኖችን ያቋቋመ እንደውም ይሄ አንቀጽ 9 ላይ ስናይ ኮሚሽኑ ተግባርና ኃላፊነት ምክክሮችን የሚያመቻቹና የሚያስፈጽሙ የተለያዩ ጥናቶችን የሚያካሂዱና ምክር ሐሳቦችን የሚያመነጩ ኮሚቴዎችንና ባለሙያዎች ቡድኖችን ያቋቁማል ይላል አሁን እነኚህ ጥያቄው ምንድነው እነኚህ አካላት ኮሚሽኑ ከምንም ገለልተኛ ሆኖ እንደተቋቋመ ሁላ እነኚህ ኮሚቴዎች ሲቋቋሙ ኮሚሽኑ እነኚህን ሰው ሲያቋቁም ገለልተኛነታቸውን አረጋግጦ ነው ወይ ነው ጥያቄ በህጉ ላይም እነዚህ ኮሚሽኖች እዚህ ጋር የቡድኖችና በተለይ አወያይና እነዚህ አይነት ነገሮች ሲሾሙ ልክ ኮሚሽነር የሚሾምበትን መስፈርት መሰረት ተደርጎ መመረጥ መቻል አለባቸው ብሎ ህጉ ላይ በግልጽ ተቀምጧል ማለት ነው በዚሁ እንወሰደው እንግዲህ ሌላው ወንድም ተካ ያነሱልን ያው ከህግ አግባብ የጊዜ ገደብ ጋር ታይዞ ህጉ አስቀምጧል አዎ በአዋጁ አንቀጽ 8(2) ላይ ምንድነው አሁን የጊዜ ገደቡ 3 አመት ነው ይላል ከዛ ደግሞ እንደ አስፈላጊነቱ በህዝብ ተወካዮች ምክር ቤት በአንቀጽ 2 ላይ ማለት ነው እንደ አስፈላጊነቱ በህዝብ ተወካዮች ምክር ቤት ጊዜ ገደቡ ሊራዘም ይችላል በሚል በደፈናው ነው ያስቀመጠው ምን ያህል ጊዜ ነው ስንት ይራዘማል ምናምን ለሚሉ እንትኖች እንትና አላስቀምጠም ስለዚህ እንደዚህ ሲያስቀምጥ ምንድነው ስራው በሚፈልገው ከዚህ የምንረዳው ለምሳሌ ይሄን ያህል አመት ይሄን ያህል ወር ይሄን ያህል ጊዜ ብሎ አላስቀምጠም ለዚህ ያህል ጊዜ እንትን ብሎ አላስቀምጠም እንደ አስፈላጊነቱ የህዝብ ተወካዮች ያራዝማል ነው ያለው ስለዚህ ምንድነው እንደ አስፈላጊነቱ ስራው በሚፈልገው መጠን ሁኔታዎችን የተለያዩ ሁኔታዎችን መሰረት በማድረግ የዚህ ኮሚሽንን ጊዜ ሊያራዝም ይችላል ማለት ነው ስለዚህ አሁን 3 አመት ባለፈው ሞልቷቸው እንደገና ሁለተኛ ጊዜ እንዲራዘምላቸው ተወስኗል የተወካዮች ምክር ቤት ከዚህ በኋላም ደግሞ በህጉ አግባብ እርሶ እያሉ ነው ያሉት በህጉ አግባብ
ጉዳዩን ሊራዘምም ሊያልቅም የሚችለው ያለው መሬት ላይ ያለው ስራ ነው። ህጉ ላይ ለምንድን ነው እንዳስፈላጊነቱ ነው ብሎ ያስቀመጠው? ህዝብ ተወካዮች ምክር ቤት ያያል። ይሄንን ጊዜ ማራዘም አስፈላጊ ነው አስፈላጊ አይደለም ይላል። ይሄንን ጊዜ ሲያራዝም ደግሞ ብዙ ነገሮችን ሁኔታዎችን ከግምት ውስጥ ሊያስገባ ይችላል። የሀገሪቷ ሁኔታ፣ የምክክር ሂደቱን፣ የሎጂስቲክ ጉዳይ፣ የፋይናንስ ጉዳይ፣ ብዙ አይነት ነገሮች ከግምቶች ውስጥ ይገባል ማለት ነው። ስለዚህ ይሄን ጊዜ ያንን ግምቶች ውስጥ ያንን መስፈርቶችን አይቶ የህዝብ ተወካዮች ምክር ቤት ላራዝም አላራዝም፣ ያስፈልጋል አያስፈልግም፣ አስፈላጊ ነው አይደለም የሚለውን ነገር መርምሮ ውሳኔ ሊሰጥበት ይችላል ማለት ነው። መልካም። ሌላው የምናነሳው እንግዲህ አንድ ህግ የሆነ ገደብ አለው፣ ደረጃ አለው። ያንን ገደቡንና ደረጃውን በትክክል በማስቀመጥ ደረጃ የሀገራዊ ምክክር ኮሚሽን ተግባርና ኃላፊነትን ቅድም አስቀምጠናል። የተገኙ ውጤቶች አሉ። እነኛን ውጤቶች በእንደዚህ ምክንያት እነኚህ ይፈጸሙ እነኚህ ይደረጉ የማለት መብት አለው ወይ? ህጉ ሰጥቶታል ወይ? አሁን ለምሳሌ መጨረሻ ላይ የተለያዩ ውጤቶችን ሀሳቦችን የውይይት ሀሳቦችን ተሰበሰቡ፣ ትንታኔ ተደረገባቸው፣ ውይይት ተደረገባቸው። የተሻሉት ደግሞ ጎልት የወጡት ይወሰዱና እንደ ሀሳብ ሰነድ ይሆናሉ። እነኛ ሰነድ የሆኑ ሀሳቦች በአጠቃላይ ተፈጻሚነታቸውን ለማረጋገጥ ኮሚሽኑ ነው የሚወስነው ወይስ ሌላ አካል አለ? ህጉ እንዴት ነው የሚያስበው? ስጋ እሺ፣ ምንድነው በህጉ ላይ የተቀመጠው የኮሚሽኑ ተግባርና ኃላፊነቶች ውስጥ አሁን ተብሏል። ውይይት ይደረጋል፣ ብዙ ምክረ ሀሳቦች ይቀርባሉ። የቀረቡት ምክረ ሀሳቦችን ከውይይት ብቻ የሚመጣው ብቻ አይደለም። ራሱ ይሄ ቡድኖችና ኮሚቴዎችን አቋቁሞ በባለሙያዎችም ያስጠናል። ለምክረ ሀሳብ የሚሆኑ ግብአቶችን ለመፍታት የራሱንም ሀሳብ ያቀርባል። ከዛስ ለህዝብ ተወካዮች ምክር ቤት ያቀርባል፣ ለስራ አስፈጻሚው ያቀርባል፣ ከዛ ለሚመለከተው የመንግስት አካል ያቀርባል ብሎ ነው ያስቀመጠው። ስለዚህ አሁን ምንድነው ይሄ ውይይት? ስራ አስፈጻሚ ሲባል ማን ነው? ስራ አስፈጻሚ የሚኒስትሮች ምክር ቤት። ስለዚህ ምንድነው አሁን ይሄ የህዝብ ተወካይ የዚህ እንትኖች ብዙ ነገሮችን የሚነካ ነው እኮ። የኢኮኖሚ ጉዳይ ሊሆን ይችላል፣ የሃይማኖታዊ ጉዳይ ሊሆን ይችላል፣ በብዙ ነገሮች ይነሳሉ። ስለዚህ የሱ ምንድን ነው አንድ ከተግባሩ መካከል ያንን ሪፖርት አቀናይቶ ማቅረብ ነው። ከዛስ ይሄ የቀረበው ምክረ ሀሳብ ስራ ላይ የሚውልበትን ስነ ስርዓትና እቅዶችን ያወጣል። ከዛ ምንድነው ለሚመለከተው አካል ሰጥቶ ያግዛል፣ አፈጻጸሙን ይከታተላል እንጂ በራሱ ሄዶ የሚፈጽምበት አይደለም። ለምሳሌ ህግ አንድ ነገር ላይ ለምሳሌ የእንትን ውጤት ምንድነው የምክክር ውጤቶች የሚታዩና የማይታዩ ውጤቶች ይኖሩታል። ለምሳሌ ከዛ ውስጥ ምንድነው ይሄ የህብረተሰብ መቀራረብ እኮ የምናየው አይደለ? አንድነት፣ መግባባት ምናምን የሚባሉት ኢንታንጅብል የሚባሉ ናቸው። ታንጀብል የሚባሉ ውጤቶች ሊኖሩ ይችላሉ። ለምሳሌ የህግ ማሻሻያ ሊሆን ይችላል፣ የህገ መንግስት ማሻሻያ ሊሆን ይችላል የሚያስፈልገው አይደለ? የምክክር ኮሚሽኑ እኮ እንትን አይልም። ስለዚህ ህገ መንግስት ለማሻሻል ምን አይነት ፕሮሲጀር ነው የሚደረገው? ምን አይነት ሂደቶች ነው የሚካሄደው? ማን ነው የሚያሻሽለው? የሚሉ እንትኖች ሁሉ ባለቤት አለው እኮ፣ ሂደት አለው፣ ህግ አለው። ስለዚህ በዚህ ምክክር ሀሳብ ላይ የቀረቡ ሀሳቦች ተቀባይነት ካገኙ በዛ በህግ በሚፈቅደው ሂደት ነው የሚስተካከለው። የሱስ ምንድን ነው ይሄ የቀረበው ምክረ ሀሳብ፣ ይሄ ከህብረተሰቡ የመነጨው መፍትሄዎች ወይም በጥናት ያገኛቸው መፍትሄዎች ስራ ላይ የሚውሉበትን ከባለድርሻ አካላት ጋር ምንድነው እንትኑን ስርዓትን መዘርጋት፣ ድጋፍ ማድረግ፣ ክትትል ማድረግ ነው የሱ ስራ ማለት ነው። ምናልባት ከዚሁ ጋር ተያይዞ እንግዲህ ወደ መጨረሻው አካባቢ ሀሳብ ውይይታችን እያጠናቀቅን ያለ ነው። አንድ ህግ ሲወጣ የመጨረሻ ቅድም ዓላማዎቹን አንስተናል አይደል? የሚጠበቁ ውጤቶችን ተግባራዊ የሚሆኑበትን አግባብ በዝርዝር ቅድም ያነሳናቸው ነጥቦች ይዳስሱታል። ነገር ግን ማንሳት የፈለግኩት ምንድን ነው የኮሚሽነሮቹ ኃላፊነትና ስልጣን ቀደም ሲል አንስተነዋል። ኮሚሽነሮቹ በእንደዚህ አይነት መልኩ ኃላፊነትና ስልጣን ተሰጥቷቸው ነገር ግን ስልጣናቸውን በአግባቡ ያልተወጡ ሰዎች አሉ ብሎ ቢታሰብ ወይም ደግሞ በራሳቸው ፍቃድ ስልጣናቸውን የሚለቁ ሰዎች ቢኖሩ
ለተፈለገው ዓላማ ሳይሆን ላልተፈለገ ዓላማ ሰዎች ነን አይደል? እንግዲህ ቅድም ስንል በዛ ስብዕና ሞራል በህብረተሰብ ተቀባይነት ያላቸው ከብዙ ጉዳዮች ገለልተኛ የሆኑ በከፍተኛ ወንጀል ተከሰው ወንጀለኛ ያልተባሉ ብዙ ነገር አለ። እንግዲህ እነኚህን ያክል ተመርጠው የመጡ ሰዎች ቢሆንም እንኳን ሰዎች ነንና አንዳንዴ ምናልባት ጥፋት ቢኖር እነኚህ ኮሚሽነሮች የሚነሱበት ወይም ደግሞ በሞትና በተለያየ ነገር እንግዲህ ያው ሰው ስለሆን የሚያጋጥሙን አደጋና አቅም ኮሚሽነሮቹ የጎደለ ቢኖር ህጉ እነኚህ ኮሚሽነሩ የሚተኩበትን አግባብ አስቀምጧል ወይስ በቀሮቹ ኮሚሽነሮች ብቻ ነው ተግባራዊ የሚሆነው? እሺ ቅድም ያስቀመጥነው አለ ለምሳሌ የኮሚሽን አሰያየም ላይ ሲሰየም መጀመሪያ ራሱ የአፈጉባኤው 14 ነው የሚያቀርበው በእጩ 14 ያቀርብና ከዛ መካከል ህዝብ ተወካዮች ምክር ቤት 11 ይመርጣሉ ነው 3 ይቀራሉ ማለት ነው። አዎ አንድ ሶስቱን እናስቀምጣቸው። ከዛ ምንድነው አሁን ለምሳሌ ማየት ያለብን ጉዳይ ኮሚሽነሮች በምን አይነት ሁኔታ ከስራ ሊነሱ ይችላሉ ወይም በምን አይነት ሁኔታ ሊጎሉ ይችላሉ ብለን እንይ። አንደኛ ምንድነው በህመም ምክንያት መደበኛ ተግባሩን ማከናወን ባልቻለበት ጊዜ ይላል። ግልጽ የሆነ የብቃት ማነስ ከታየበት፣ ከባድ የሥነ ምግባር ጉድለት ከታየበት፣ ያለ በቂ ምክንያት ለተከታታይ 10 ቀናቶች በስራ ገበታው ላይ ካልተገኘ ወይም ደግሞ ቅድም ያስቀመጥነው መስፈርቶች አሉ አይደል? ገለልተኛ፣ ህገ መንግስቱ የሚያምን ሃይማኖት፣ ከዛ ውስጥ መስፈርቱን ሳያሟላ የተመረጠ እንደሆነ ወይም ደግሞ በገዛ ፍቃዱ እንትኑን ሊለቅ ይችላል የ2 ወር እንትን ሰጥቶ ማለት ነው። በዛ ምክንያት ከስራ ሊለቅ ይችላል ማለት ነው። እንደዚህ በሆነ ጊዜ ምንድነው የሚደረገው? ከቀሩት ከ11 14 ሰው ነው አይደል? 3ቱ ይቀራሉ። ከ3ቱ እንደተጠባባቂ ስለሚያዙ ከ14ቱ እነዚህ 3ቱን በአፈ ጉባኤው ጠቋሚነት በህዝብ ተወካዮች ምክር ቤት ሊሾሙ ይችላሉ ማለት ነው። ስለዚህ ቀደም ሲል ለምሳሌ ከ11 በሆነ ቅድም ባነሳናቸው ምክንያት ከኮሚሽነሮቹ ቢጎል አጠቃላይ እንደገና የቀሩት 3ቱን አምጥቶ ሊያጸድቅ ይችላል ማለት ነው። መልካም መጨረሻ እሺ ተነስታ ያልተመለሰች ጥያቄ ይሄ ከድርድር እና ከውይይት የሚለየው ነገር ምንድነው የሚል እንትኖች ተነስተዋል ብዙ ጊዜ ማለት ነው። የሀገራዊ ኮሚሽን እንትኖች ልዩነት አንድ ይሄ ለምሳሌ አንድ ድርድር ሲባል ለምሳሌ 2 የተጣሉ ወይ ተዋጊ እንትኖች ጋር ሊሆን ይችላል። የሀገራዊ እንትን ይሄ ኔቸሩም ይለያል፣ ሶሉሽኑ ይለያል፣ ፓርቲሲፓንታቹ ይለያል። ምናይበት መስፈርቶች ለምሳሌ ድርድር ሲባል ምንድነው ለምሳሌ 2 ተዋጊ ፓርቲዎች እንትን ሊሉ ተቃርኖ ሐሳብ ያላቸው ሊወዩ ተዋጊ ቡድኖች እና እንትኖች ናቸው። 2 ተቃርነ መንግስትና ተቃዋሚ ፓርቲ ሊወያይ ይችላል። ስለዚህ ተደራድሮት ጉዳይ ላይ ሊደርስ ይችላል። 2 እርስ በርስ በራሳቸው ሊደራደሩ ይችላሉ። ወይም ደግሞ እንደ ሚዲዬሽን 3ኛ ሰው ወገን ገብቶ ሊያደራድራቸው ይችላል። የዚህ እና ለተወሰነ ዓላማና ለተወሰነ ሶሉሽን ለመፍታት ነው የሚያደርጉት ማለት ነው። እነዚህ ድርድርና የሚዲዬሽን እንትኖች ማለት ነው፣ የሽምግልና እንትኖች። ይሄኛው ግን በባህሪው አሳታፊ ነው። ሁሉን እንትን ነው። ከህብረተሰቡ ክፍሎች የተውጣጡ እከሌ ነው ተብሎ ወይ መንግስት ወይ ተቃዋሚ ፓርቲ ወይ ምሁራን ወይ ምንም አይደለም፣ ሁሉንም ያካተተ በሁሉም ሶሉሽን የሚሰጠው እንደዛ ሰፋ ያለ እንትንና የሚደረግበትም ሂደት አሁን ለምሳሌ ቀውሶችን ለመፍታት ለሽግግር የመንግስት ለውጥን ለማምጣት ትልቅ የሆነ ሀገራዊ ውሳኔዎችን ለማስተላለፍ የሚደረግ ነው። መልካም አሁን እዚህ ጋር መውሰድ የሚቻለው እንግዲህ አድማጮቻችንም በእርግጥ ይሄ ጥያቄ ጥሩ ጥያቄ ነው። የብዙ ማህበረሰብን ተሳትፎ የሚጠይቅ ነው። ያንድን ቡድን የሁለት ቡድን ጸብ ወይም ደግሞ አለመግባባት ነገሮችን በድርድር ማየት ይቻላል፣ በውይይት ማየት ይቻላል። ነገር ግን ይሄ ሀገራዊ ምክክር ሲባል ምክክር የሚለው ራሱ እኮ እንትን ነው አይደል? አሁን ተው ያስታውዘው ነው ምክክር የሚለው ቃል ራሱ እንመካከር አይደል? መወያየት መልካም ወንድማዊና በቤተሰብ ቁጭ ብለህ ተነጋግረህ አይ እንዲህ አይነት አጋጥሞናል፣ ያጋጠመን ችግር እስኪ መክረን እንፍታው ሐሳብ እናርግበት በሚል ነው። ምክክር የሚለው ቃል ውስጥ ገና ቃሉን ስጠራው አዎንታዊ ነገር ነው፣ ውስጥ ሁሉም የራሱን የሚያበረክትበት ማለት ነው። ድርድር ማለት ግን ቃሉ ራሱ
ያንተም የራስህን መደራደሪያ ነጥቦች ይዘህ መጥተህ እኔም የራሴን መደራደሪያ ነጥቦች ይዘን መጥተን ፍትጊያ ያለበት ሽኩቻ ያለበት አይነት ነገር ነው። ይሄ ግን ምክክሩ ከፍትጊያና ከሽኩቻ ነፃ ሆኖ በመካከላችን ያሉ እስኪ ቅራኔዎች እናያቸው በአዎንታዊ ደረጃ ብሎ የሚፈታበት ነው። በዛ አግባብ ነው የሚታየው። ሰፋ ያለ ነው። ያው የሚሳተፉትም አካላት እንደ ሀገር ያለው ኢትዮጵያን ነው። ክፍተት እንደ አይነት አለ ያልተሰማኝ በሀገርነቴ በኢትዮጵያዊ ዜግነቴ ጥሩ ነገር አልተሰማኝም እስኪነይበት ብሎ የሚወያዩበት የሚመካከሩበት አግባብ ስለሆነ ሁኔታውም ሂደቱም አጠቃላይም ደግሞ አላማውም ብዙ የተለያየ ርቀት ልዩነት አላቸው። ሁሉም የሚድንበትና ሁሉም አሸናፊ የሚሆንበት ባለቤትም የሚሆንበት ሁሉም የሚድንበት ሁሉም ባለቤት የሚሆንበት ሁሉም አሸናፊ የሚሆንበት ነገር ነው። አድማጮቻችን ዛሬ ስንነጋገርን የነበረው እንግዲህ የሀገራዊ ምክክር ኮሚሽን አዋጅ ቁጥር 1265 2014 መሰረት አድርገን ነበር። አጠቃላይ የሀገራዊ ምክክር ተግባራት እንዴትና በምን ሁኔታ እየተከናወኑ ነው? በተለያየ ዝግጅቶቻችን በዜናም በውይይት ፕሮግራሞቻችንም አሁንም ወደ እናንተ እያደረስን ነው። ወደፊትም እንቀጥላለን። ይሄ ተግባራዊ ውጤታማ ሆኖ የተሻለች ኢትዮጵያን ለማየት በሚል ሐሳብ የኢትዮጵያ ሬዲዮ በዚህ ላይ እየሰራ ይገኛል። ወደፊትም ይቀጥላል። ነገር ግን ዛሬ የተነጋገርንበት ያለነው አዋጁ ዓላማው ምንድነው? ሲጀመር ምን መነሻ አድርጎ እንደ አዋጅ ተቋቋመ? በአጠቃላይ ይህ አዋጅ የሀገራዊ ምክክር ኮሚሽነሮችን ሲያቋቁም ምን መስፈርት አድርጎ አቋቋማቸው? የተቋቋሙት ኮሚሽነሮች ለማን ነው የሚሰሩት? ገለልተኝነታቸው እስከ ምንድን ነው? ህጉ በምን ደረጃ አያቸው? የሚሉትን ነገሮች በደንብ አየን። አጠቃላይ የኮሚሽኑ ዓላማስ ምን ይመስላል? ውጤቱስ ምንድን ነው? ይህንን ውጤት ከማስጠበቅ አንጻር በኢትዮጵያን የተሻለ ሀሳብ እንዲኖር ሀሳብ ሲባል ኢኮኖሚውም ፖለቲካውም ማህበራዊም ጉዳይ በሀሳብ ነው የሚገነባው። አጠቃላይ እንግዲህ መግባባት ላይ ደርሰን ለሀገራችን መጻኢ ጣፋንታን የመወሰን አቅምም ያለን እኛው ኢትዮጵያውያን ነን። ስለዚህ ኢትዮጵያኖች መክረን ዘክረን የተሻለውን ሀሳብ ወስደን ትክክል ያልሆነውን ደግሞ ትተን ነገን ኢትዮጵያን ወደ አንድ እርምጃ ወደፊት የሚያሻግራትን ምክክር አድርገን የተሻለ ኢትዮጵያ ምሳሌ የምትሆን ሀገር ለማድረግ ከሚገኝ አግባብ ነው ከሚሰራ ጥረት ነው ብለን ነው የተነጋገርንበት። በዛሬ ዝግጅታችን እዚህ ስቱዲዮ ተገኝተው ሀሳባቸውን በዝርዝር ሲያካፍሉን የነበሩት ምሁር መስፍን መኮንን ይባላሉ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ምክትል ረዳት ጠቅላይ አቃቤ ህግ ናቸው። እንግዲህ ምክትል ጠቅላይ አቃቤ ህግ እዚህ ድረስ መጥተው ሀሳቦትን ለአድማጭ ስላደረሱ ከልብ እናመሰግናለን። አመሰግናለሁ። እኔ ምድሉን ስለሰጣችሁ። አድማጮች ውይይቱን ስመራ የቆየሁት ሰለሞን በረደር ነበርኩኝ። አዘጋጇ ደግሞ ዙቤዳ ወልነች። በቴክኒኩ ተክለ አብና ሂሩት ሂደጉ እየተፈራረቁ አብረውን ቆይተዋል። ከልብ እናመሰግናለን።